የትኛው ነው? በዚህ ጋር የትኛው? ይሄ ነው አይደለም? በዚህ ጋር ነው። አንድ ነገር እናገራለሁ። እንትን አሞራም በትኛው ላሞራ ነው የምሰጠው። እንዴ እሺ፣ ተረጋጋ። አንዴ ቆይ፣ ተረጋጉ። ሌላ ምን ነው የምትፈልገው? ካንተ የምፈልገው አንተ ላይ ያገኘሁት ማስረጃ የስልክ ማስረጃ ነው። ደውለህ ሰው አስፈራርተሃል። እኔ አረጀለህ አትሳሳት። እኔ ነገርኩ በቃ ድለላ ነው የምሰራው እና ከፈለክ አንተ ስራዎች ላገናኝ ይችላል። እኔ ስራ ፈልጌ አይደለም አንተ ጋር የመጣው። የጠየቅኩህን ጥያቄ መልስ። ስለ ኤልሳ ነው የምልህ። እኔ ጠፍታት ቀር ሞረት ልንገር በቃ ጠፍታብህ ከሆነ እኔ ከየትም ከዛም ብዬ አፈላልጌ አመጣታለሁ። ምንድነው ነገር በቃ እኔ ብዙ መርዳት የምችለው ነገር የለም ብዬ ነበር ማሰበው። ካልክ ጥበቃ አድርግልሃለሁ፣ ለሚመጣው ነገር ሁሉ ኃላፊነት ወስዳለሁ ብለህ ካልክ ከዚህ በላይ የሚመጣ ነገር የለም። ምንም ችግር የለውም ብዬ ነው ማስበው። ስለዚህ እናንተ ከሄዳችሁ በኋላ ብዙም አልቆዩም፣ ይሄን ያህል አልቆዩም። ብዙም በጣም በቃ ወዲያው ነው የመጡት ማለት ይችላል። አስፈራርቷት አንድ ነገር ብታረጊ ብትናገሪ ያው አንድ የቀረው ወንድምሽ ነው፣ እሱንም አይኑም እንዴት እንደዚህ እንደሆነ ታውቂያለሽ፣ ከዚህም በላይ ነው የምናደርገው ብለው አስፈራርቷት ነው አፍኗት። አንድ ነገር ብትናገሪ ከዚህ በላይ ነው የምናስቃይሽ ብለው ይዘዋት ሄዱትና በቃ ሰፈር ውስጥ ምናምን ስለምታወቅ ሰው ግርግር ሲኖር ሰው ሲገባ ምናምን ነገር አንተ ካለ የሆነ ቦታ ላይ ታጀቸው ምናምን ተብሎ ስለሚታሰብ በቃ እኔ አብሬ እንዲገባ ተደረኩ። ሴትዮዋን ያጥናት ወስዷት አለቀ። አውቆ ነው እያንዳንዷን ነገር ያውቃል። ለምን እንደምፈልጋት ለምን እንደሚፈልጓት አላቅም አትበል። ታውቃለህ፣ ሁሉንም ነገር ታውቃለህ። እየደወልክ የምታስፈራራው እንደዚህ አድርግ እንደዛውን የምትለው ሳታውቅ ነው? ሳታውቅ ቀርተህ ነው? ከተል ቤት ማን ነው? ስለ አውሬው ገባሪ እንዲሁም ደግሞ ስለ መንፈስ አሰራራቸው እየሰማን ያለነው ጉዳይ እጅግ በጣም አስደንጋጭ፣ እጅግ በጣም አስፈሪ እየሆነ መጥቷል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ መሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። እንግዲህ እንዳያችሁት እንደተመለከታችሁት ሰሞኑን አንድ ጉዳይ ጀምረን ነበረ። የተወሰነ ቀናት ጊዜያት አስቆጥረዋል ከአውሬ ከመነከስ አደጋ በኋላ ይህንን ነገር በቀጥታ ለመያዝ ጥረት እያደረግን እንደሆነ ተመልክታችኋል። ይሄ ግን በቀላሉ ከዚህ በፊት እንደለመድናቸው ከዚህ በፊት እንዳየናቸው ጉዳዮች ቀላል ነገሮች አይደሉም። አንድ አውሬ ተራ አውሬ አንጠልጥሎ መያዝም ብቻ አይደለም ጉዳዩ ከዛም የከፋ እንደሆነ የአውሬውን ቀላቢ ቆመላቸውን ጨምሮ ፕሮፌሰሩንም ጨምሮ ለመያዝ እጅግ በጣም ያላሰለሰ ጥረት እያደረግን እንደሆነ ተመልክታቸዋል። ያ በጣም ከባድ አድርጎብናል ሁኔታውን። ከዚህ በፊት እንዳየነው እንደሰማነው አይደለም። ሁኔታው በጣም ከባድ የሆነ ጉዳይ ነው። ምንድን ነው ያ ጉዳይ? ተመልክታችኋል። እንግዲህ የዳግምና የኤልሳን ቤተሰብ ወይም ደግሞ አክስትነች የምትል ሴት ምን አይነት ታሪክ እንደነገረችን ምን እንዳወራችን ተመልክታችኋል፣ ሰምታችኋል እናንተ። ይሄ በጣም ያስደነገጠን ጉዳይ ነበረ። እንግዲህ የነ ዳግም የነ ኤልሳ እናት የነበረችው ሴት ስላማሟታ ጭምር ኤልሳ የደበቀችንን ነገሮች እያንዳንዱን ነገር እውነታውን ነግራናለች። እህቷ እንዳልሆነች ጭምር እህቷ እንዳልሆነች ያወቀችው ግን ከሞተች በኋላ ነው። ለአውሬው እንግዲህ አገልጋይ እንድትሆን ተገብራ የመጣች ሴት ነች። ከዛ በኋላ ያ መንፈስ ወደ እሷ መጣ። በቀጥታ ወደ ሌላ ነገር ማምለጥ መሸሽ የማትችል ሴት ናት ብላ ነበር በቀጥታ የነገረችን። ይህ በጣም አስፈሪ ነገር ነው። ይህ በጣም አስደንጋጭ ጉዳይ ነበረ። ከዛ በኋላ ልጆቿ ሳይቀር የዛ ሰለባ ሆነዋል፣ ልጇ አይነ ስውር እስከሚሆን ድረስ። ይሄ ከባድ ሁኔታ ነበር። ሚያይ ልጅ፣ በሰላም ሁሉንም ነገር የሚያከናውን ልጅ በአንዴ ይህን ነገር አቆማለሁ ሲል ይሄ ነገር እንደተፈጠረበት ከራሱ አንደበት ሰምተን ነበረ። ከዛ በተወሰነ መልኩ ኤልሳ ልደብቀን የነበረው የሆኑ ነገሮች እንዳሉ ገባን። እዚህ ቤት እንድትቆዩ አልፈልግም ብላ በቀጥታ አስወጣችን። ከዛ በኋላ ነው እንግዲህ የተፈጠረው። እኛ ከሄድን በኋላ ሰዎች መጡ። ሰዎች ከመጡ በኋላ ኤልሳን አግቷት የነበረውንም ዳግምንም አስፈራርተውት ሄዱ። ይህንን ነገር ዳግም እንኳን ሊሰውረን ፈልጎ ነበር፣ ሊናገር አልፈለገም በጊዜው። ለምንድን ነው ከኛ ሊደብቅ የፈለገው? እነዚህ ሰዎች በጣም በቅርብ ርቀት እየተከታተሉኝ ነው። አይኔን እስከ ማጣት ድረስ ከደረስኩኝ ከዚህ በላይ ምን አለ? አንድ ያለችኝ እህቴን ኤልሳን አጣሁ ነው ያለን። ይህ በጣም የሚከብድ ነገር ነው ተመልካቾች። በዚህ ምክንያት ለኛ ምንም ነገር ሊነግረን አልፈልገም ነበረ። እኛ እንግዲህ የኛ ሰዎች ሙሉ ቤቱን ፍተሻ ለማድረግ ሞከሩ። ያለውንም ነገር ጥለውት የሄዱት አሻራም ዳናም ካለ ቤቱን በሚያሰሱበት ጊዜ የሱንም ስልክ የነበረውን እንግዲህ የዳግምን ስልክ ሙሉ ለሙሉ ፈተሹት። ኮል ሪከርዶቹን ሳይቀሩ ሪሰንት ኮሎቹን ሳይቀር ለማየት ሞከሩ። ሙሉ ግቢው ተፈተሸ። ከዛ ሲታይ እንግዲህ
ከኮል ሪከርዶች መሃል አንድ ኮል ሪከርድ ታየች። እንግዲህ እዚህ ጋር ተመልከቱ ተመልካቾች፣ ምን ያክል እያንዳንዷን ነጥብ በትኩረት እንደምንመለከት ተመልከቱ። ትንሽ ፍንጭ ነው ብሎ ያሰቡትን እነሱ እንግዲህ አውቶማቲካሊ የሚያይ ሰው አይደለም፣ በድምፅ ነው ሁሉንም ነገር የሚያዳምጠው። ስልኩ ግን ኮል ሪከርድ እንዲያደርግ ተቀምጦ ነበረ። ይህን ነገር የኛ ሰዎች እንግዲህ ለመከታተል ሞከሩ። በቀጥታ ነው እንግዲህ ያገኘ ነው። እንደዚህም ተብሏል የሚባልም ነገር አይደለም የሰማ ነው። በቀጥታ ስልኩ ላይ የተቀመጠ ነገር ነው የሰማ ነው። ስናዳምጠው እንግዲህ ከዚህ በኋላ እህትህ ኤልሳን ማግኘት ከፈለግ ምንም አይነት መረጃ ካንተ እንዳይወጣ የሚል መልእክት ነበር ያስተላለፈለት። እነዚህ ሰዎች ምን ያክል ስራቸው እንደሆኑ እነሱን ነበር እየፈራ ያለው ይሄ ልጅ። እህቱን በህይወት ማግኘት ከፈለገ ለኛ ምንም አይነት መረጃ መስጠት የለበትም ነው። እነዚህ ሰዎች ምን ያክል እየፈሩን እንዳሉ በጣም እየተከታተልናቸው እንደደረስንባቸው ስለሚያውቁ እኛ መረጃ ነው ባልናቸው ሰዎች እዚህ ጋር ያላቸውን አቅም በሙሉ መጠቀም ጀመሩ እነዚህ ሰዎች። አሁንም ቢሆን ግን እኛ አንቆምም። መቼም ቢሆን አንዱ አልሳካ ቢል በአንዱ ያሉንን መረጃዎች እያንዳንዱን ነገር ተመልክተን እስከ መጨረሻው ድረስ እንሄዳለን። ልናገር የምችለው ነገር ይሄ ነው። ሰው ብቻ አይደለም እዚህ ጋር እየተጋፈጠን እንደነም ያለፉት ክፍሎች ላይ ተመልክታቸዋል። የመንፈስ አሰራር አውሬ ጭምር እየተጋፈጠን ያለ ነው። የኛ ጉዳያችን አውሬ አንድ ተራ አውሬ ማግኘት አይደለም፣ ከዛም በላይ የሆነ ጉዳይ ስላለ ነው። ይሄ ነገር እንዲደረግ የሚያደርጉት ሰዎቹ ናቸው። ይሄን ነገር እየመሩት ያሉት መድኃኒቱን ለውጪዎች ድረስ እስከ መስጠት የደረሱት እነዚህ ሰዎች ናቸው። እኛ ደግሞ ያ እንዲሆን በፍጹም እንደማንፈልግ ደጋግመን ነግረናቸዋል። ስለዚህ ይሄ ሰው ማን ነው? ከቁምላቸው ጋር ያለው ግንኙነት ዛሬ በእርግጠኝነት እድል ከቀናን ቁምላቸውን በቀጥታ እንይዘዋለን ብለን ተስፋ እናደርጋለን። እስከዛው ድረስ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዱካዦ ላይ እንገኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያ ላይ ነግሬያችሁ ነበረ ማንን እንደያዝን ተመልክታችኋል። አንተን ደግሞ ስንይዘህ መቼም ዝም ብዬ አንጠልጥዬ አይደለም ያስኩክ አይደለ? የስልክ ሪከርድ ሳይቀር ይዤብህ ነው ይሄንን ያደረኩት። በስልክ በጂፒኤስ በሎኬሽን ሳይቀር በማፕ ተከታተለውክ ነው እንግዲህ አይደለ? ምንድነው የምትለው? አሁን ደግሞ እንዴ ቆይ ሰው በሰፈሩ መኖር የለበትም? በሰላም በነፃነት መንቀሳቀስ አንችልም ማለት ነው? ጎዳና ላይ አፍሳ መታይ ጭራሽ እኔ እንዳንተ መጠየቅ ሲገባኝ አንተ ነኝ ምንድነው እያልክ ያለው? ጎዳና ላይ አይደለም አፍሼ የመጣሁት ሲጀመር እንደዛ ነው እንጂ በስነ ስርዓት ጎዳና ላይ አይደለም ያገኘሁክ በስልክ በማፕ በሎኬሽን ተከታተለ ነው። ከዚህ በፊት ያደረካቸውን የስልክ ልውውጦች ሳይቀር እሱን ሳይቀር ይዤ ነው የመጣሁት። አንተ ጋር የት ነው የምታውቁኝ? ምን ታደርገው የምታውቁኝ እንዴ? እኔ ማንንም ጠይቅ ተለኝ ከፈለክ ሰፈሩ ተጠይቅ ማን እንደሆንኩ እኔ ማንም ይነግራል እንዴ? ሰው በነፃነት መንቀሳቀስ አይችልም? እኔ ሽንቴን ሽናኑ ድንገት መታችሁ ስከቡኝ ደንግጬ ስለነበር ሮጥኩ። ከዛ ውጭ ሌላ ምን ያደረኩት ነገር አለ? እናንተ ስትጀምር እነማን ናችሁ? ምንድነው ከኔ የምትፈልጉት? ስለኛ ማንነት አይደለም እየጠየቅኩ ያለሁት። ቁጭ ብለህ በስነ ስርዓት ነፃነት ካለበት ሀገር እኮ ነው ያሉት። በስነ ስርዓት ተጋፋችሁኝ። በስነ ስርዓት መልስልኝ። እኔ ልመልስ ስለ ነፃነት ስለ መብት ስለ ግዴታ የማውጣት መብት የለም። በስነ ስርዓት መልስልኝ። ምን ማለት ነው አትበለኝ። በስነ ስርዓት መልስልኝ። የምጠይቀው አሁንም ነፃነትን የተጋፋችሁኝ ነው። ይኸውልህ ማን ሲጀምር ምንድነስ ይኸውልህ ስለኔ ማወቅ ከፈለክ ቀላል ነው። ወጣ ብለህ መጠየቅ ትችላለህ። ከያዝከኝ ቦታ አካባቢ ላይ ዞር ብለህ እስቲ ማን ነው ብለህ ጠይቅ። ስለ ሰው አይደለም ስለ ሰው ስለሚነግረኝ አይደለም። አንተ ራስህ የጠየቅኩህን እንድትመልስልኝ ነው የምፈልገው። ስለኔ ማወቅ ነው የፈለግከው? አንተ በእናትህ ወጣ ብለህ ጠይቅ እስኪ። እንዴ እኔ ወደ ተወርጃ ደይኮ ክፍለ ሀገር ነው ግን ታውቃለህ፣ ድግሪ ያለ ሰው ነኝ። ገባህ? በቃ ጀስት እስቲ ወጥተህ ጠይቅ እስቲ። እዚህ ጋር መኪና የሚባል ያሬድ ነው፣ ሱቅ የሚባል ያሬድ ነው። የፈለግከው ነገር ለሆቴል፣ ለካፌ፣ ለመጋዘን፣ ማንኛውንም ቦታ ኢቭን ኢፍ መኪና መሸጥና መግዛት እንኳን ራሱ ያሬድ ነው የሚጠየቀው። እኔ ከዚህ ውጭ ሌላ ምንም አንተ በምትለው ነገር እኔ ምንም የገባሁበት ነገር የለም። እንዴ ይኸውልህ ማን ነው ስምን ያልከኝ? ያሬድ። ይኸውልህ ያሬድ አሁን የምትመልስልኝ እኔ የጠየቅኩህን ጥያቄ ብቻ ነው እኮ። የጠየቅክልኝ እኮ ነው የመለስኩልህ። ስራ ምንድነው? ስላንተ ንገረኝ አልከኝ፣ ነገርኩህ። ሌላ ምን ነው የምትፈልገው ከኔ? ካንተ የምፈልገው አንተ ላይ ያገኘሁት ማስረጃ የስልክ ማስረጃ ነው። ደውለህ ሰው አስፈራርተሃል። እኔ ኧረ ጀለስ አትሳሳት። ይኸውልህ ኤልሳ እናንተ እጅ ላይ ናት። እኔ ደግሞ የምፈልገው ስለ ኤልሳም ጭምር ስለ አለቆችህም ጭምር ነው። የምልህ ገብቶሃል አይደለም? አረ ብራዘር ይኸውልሽ እኔ ኤልሳ ምናምን ያንተ የምትላቸው ነገሮች አይ ቲንክ እኔ የሆነ መረጃ ተሳስተሃል መሰል። እኔ ነገርኩ በቃ ድለላ ነው የምሰራው እና ከፈለክ አንተ እኔ ስራዎች ላገናኝ ይችላል። እኔ ስራ ፈልጌ አይደለም አንተ ጋር የመጣሁት። የጠየቅኩህን ጥያቄ መልስ። ስለ ኤልሳ ነው የምልህ። እኔ ጠፍታት ቀር ሞረት ልንገርህ በቃ ጠፍታብህ ከሆነ እኔ ከየትም ከዛም ከዚህም ብዬ አፈላልጌ አመጣታለሁ። ምንድነው ነገር በቃ እኔ ይኸውልህ
አሁን የምጠይቅን ጥያቄ በስነ ስርዓት መልስልኝ እሺ ይኸውልህ የጠየቅኩህን ጥያቄ ብቻ መልስልኝ እኔ እየጠየቅኩ ያለሁት ስለ ኤልሳ ነው እኔ ኤልሳን አላውቃትም ማለቴ በቃ አንተ ዘመድህ ምናምን የጠፍታብህ ከሆነ እናፈላልጋታለን ችግር የለውም በቃ እኔ በእናትህ እንደዚህ በሰው ተከፈፍ ማለት በጣም ነው የሚጨንቀኝ አልወድም ይኸውልህ በተቻለኝ አቅም ካንተ ጋር በትዕግስት ለማውራት እየሞከርኩ ነው እያስፈራራኝ እኮ ነው እኔ በእናትህ እኔ እየጨንቆኛል በቃ የምትፈልገው ነገር ንገረኝና እኔ በቃ ተወልዱታ እዚህ ቤት ምፈልገውን ታውቃለህ ምን ፈልጌ እንደመጣሁ ታውቃለህ ለምን አንተን እንዲያስኩ ታውቃለህ እንዴ በዱላ በጸብ የሚሆን ነገር እኮ የለም በቃ በፍቅር እኔ ኤልሳ የት ነው ያለችው እኔ ኤልሳን ፈልጋት ካልከኝ ፈልጋት እንጂ አላውቅም የት እንዳለች ይኸውልህ በዚህ ጉዳይ እኔ ካንተ ጋር መቀጠል አልፈልግም አንተ እንደዚህ አይነት ሰው ሆነ ምን አይነት ሰው እንደሆንክ አውቃለሁኝ ይሄንን ሁሉ ወንጀል ሰርታችሁ የሰው ሳይቀር አግታችሁ መታችሁ ሳይቀር እዚህ የሆነውን እያንዳንዱን ነገር ከዳግም ሰምተናል እነዚህን ያደረጋችሁ ሰዎች በስነ ስርዓት ቁጭ ብዬ እያወራሁክ ያለሁት ደግሞ በስነ ስርዓት እንድትመልስልኝ ነው ማን ነው ዳግም እኔ በጭራሽ የምትለው ነገር ማውቀው ነገር አይደለም በእናትህ እኔ አታስፈራረኝ ይኸውልህ አሁንም በስነ ስርዓት ነው ሰከን ብዬ ነው አንተን እያወራሁክ ያለሁት ደግሞ ስለምፈልግ ነው ስላለቃ ይሄንን ነገር እንድታደርጉ ስለሚያደርጋችሁ ስለቁምላቸው ሳይቀር ኤልሳን ራሴ ነኝ ነገርኩህ እኮ በቃ ደላላ ነኝ ራሴ ስራዎችን ማገናኘት ነው ሰዎችን ከሰዎች ብቻ እኔ እንደዚህ አይነት ነገር የምትፈልጉት ነገር ካለ በቃ አስረዲው ነገሩን ማፈላለግ ነገር ካለ በቃ እኔ ተፍተፍላለሁ የስልክ ሪከርዱ ታዲያ ውሸት ነው የማሪከርድ የስልክ ሪከርዱ ውሸት ነው ወይ ናቁጭ ብለህ በስነ ስርዓት መልስልኝ የምጠይቀን ጥያቄ በስነ ስርዓት መልስልኝ የስልክ ሪከርድ ሳይቀር የተያዘ አለ እሺ በቃ ተረጋጋት በስነ ስርዓት ትመልስልኛለህ ማን እንደሆንክ አውቃለሁኝ ማስፈራሪያዎቹን ሳይቀር ሰምቻለሁኝ የምን ማስፈራሪያ ለዳግም ደውለህ ምን እንዳልክ ሳይቀር ሰምቻለሁኝ ዳግም ማን ነው ዳግም አትበለኝ አንተ ሰውዬ ማን ነው ዳግም አትበለኝ በስነ አማርኛ ደግሞ ይገባል እንዴ ይኸው በቃ ከያዛችሁ ጀምሮ ብዙ እየደበደባችሁ ነው ግን የሆነ ሰው ብቻ እሱ ነው ስላለ እኔን እንዴት ያክል መከራ ታዘንፉብኛላችሁ እንዴ ስለኔ ሲጀመር ቀይ ነው ጥቁር ነው አጭር ነው ረዝም ነው ብትሉት ያውቃል እንዴ የሆነ ሰው እኔ ነው ስላላችሁ ብቻ ለምን ተሰቃዩኛላችሁ እኔ ይሄን ታሪክ አድርጌው ቢሆን ነው ለምን አልናገርም እንዴ ለምን መከራ ነው ያለው ይኸውልህ አሁን ይሄ ማመለጫ ሊሆን አይችልም እያልኩህ ያለሁት ኮል ሪከርዶችን ሪሰንቶችን ሳይቀር የኛ ሰዎች ከነበሩት አካላት እያንዳንዱን ነገር ሊስት አድርገው አውጥተው ሰጥተውናል ከነማን ጋር ስታወራ እንደነበረ እኔ ስልኬን ብዙ ሰው ይጠቀመዋል እንደነገርኩ ደላላ ላይ እንዋዋሳለን ስልክና ሌላ ሰው ተጠቅሞ ሊሆን ይችላል ስልክ በእናትህ እኔ እየነገርኩ እኮ ነው ለምን እኔ ዋሻለሁ እንዴ ይኸውልህ አንተ ሰውዬ ለምን ስነ ስርዓት የማይኖርህ አሁን እየጠየቅኩ ያለሁት ስለ ኤልሳ ነው እያወራን ያለ ነው እኔም አንተም አማርኛ ነው አይደል እያወራን ያለ ነው ቆይ ማን ብትሆን ምን አድርጋችሁ ነው ቆይ እኔ እኮ አልገባኝም ይኸውልህ እኔ ከዚህ በላይ ካንተ ጋር የምዳረቅበት ይሄንን መልስ ይሄንን ጠይቅ የምባባልበትም እኔ አቅም የለኝም ፍላጎትም የለኝም ከዚህ በላይ ዋጋን መስጠት ከሆነ የምፈልገው ይቀጥላል አይቆምም እሺ ነገር ቆይ እንትን እኔ እኮ ቆይ ምን አድርጋችሁ ነው ለምንድን ነው የምትፈልጓት ምንድን ነው ያለችው በስልክ ስታወራት እህትህን ማግኘት የምትፈልግ ከሆነ ከዚህ በኋላ አንድ ሰው ቢመጣ ለማንም ምንም አይነት መረጃ እንዳሰጥ ለኛ ያሳውቀን ያለበለዚያ ግን ለዘለዓለም እህትህን አታያትም በለስ ተስፈራራው ነበር እሱ አንዱ ሪከርድ ነው ዛሬ ምን አዲስ ነገር አለ ያልክባቸውን ሪከርዶች በሙሉ ሰምተናቸዋል ስልኩን በሙሉ አይተነዋል ይሄ ሁሉ ያንተ ድምጽ ነው ያንተ ስልክ ነው ይሄ ብቻውን አንተን ወንጀለኛ ለማለት በቂ ነው እኔ አሁኑኑ አንጠልጥዬ ወስደሃለሁ እሱን አልፈልግም እኔ ይኸውልህ ልንገርህ አይደለ እሱ እንዲሆን በፍጹም አልፈልግም እኔ አንጠልጥዬ አንተን እስር ቤት መክተት አይደለም የምፈልገው ስቃይ ምን እንደሆነ የስቃይን መጨረሻ ለአንተ ማሳየት ነው የምፈልገው እሱ እንዲሆን ነው የምትፈልገው መቼም ቤተሰብ አለ አይደል እንዴ በእናትህ ቤተሰቦች እንደምን ልትሉ ነው
ይኸውልህ ያላባት ያሳደገችን ሶስት ነን። ይኸውልህ 2 እህቶች አሉኝ። እኔ ነኝ የማስተምራችሁ። የቤተሰብ አስይዛ ምናምን ነገር እየሰራሁ እየሸቃቀልኩ ምናምን ልከው እኔ አሁን ራሱ ይሄን ይኸውልህ እየደወለች ሆናል እናቴ ታውቃለህ። በቃ ስልኬ ሲዘጋ ምናምን በጣም ይጨነቃሉ። በሽተኛ ናት እናቴ። ይኸውልህ መድኃኒት ልካለሁ፣ ቤተሰቦችን ምግብ አስቤዛለሁ፣ ትምህርት ክፍያ፣ ብዙ ነገር ነው የማደርገው። በእናትህ እኔ በጣም አሁን ብዙ ስራና ብዙ ኃላፊነት የሚጠበቀኝ ሰው ነኝ። መቼም የምትፈልገው አይመስለኝም። ከዚህ በኋላ ከዚህ ወጥተህ ቤተሰቦችን ማግኘት የምትፈልግ ይመስለኛል አይደለ? አሁን ስልኬ ስለተዘጋ በጣም እየተጨነቁ ነው። ይሄንን ግን ህይወት አታስበውም። እሺ ከዚህ በኋላ እድሜ ልክህን ቤተሰቦችን አታገኛቸውም። ከዚህ በኋላ ቤተሰብህን አይደለም ልንገርህ አይደለ ብርሃን የሚባል ነገር እንዳታይ ነው ማደርግ። እሺ ቆይ ምን እንደምትፈልገው ምን እንዳደርግ ነው? ተነሳ ነው ቁጭ በል። አይደለም ቁጭ በል በስነ ስርዓት ቁጭ በልና የምጠይቅህን ጥያቄ ብቻ መልስልኝ። ምን እንዳደርግ የምትፈልገው? ምን ላደርግልሽ? እኔ በቃ ማድረግ የምችለው ነገር ለማድረግ ዝግጁ ነኝ። ምን እንደምትፈልገው? እኔ ቤተሰቦች አትምጣብኝ። ኤልሳ የት ነው ያለችው? የት ነው ያገታችኋት? እነዚህ ሰዎች ሳይቀሩ የት ነው ያሉት? እውነት ለመናገር እኔ ስለ ኤልሳ ምንም አውቀው ነገር የለም። እኔ ያለችበትን በቃ ምን አስደበቀኝ? ዱላ ነው ድጆ ነው እንዴ? መደዶን ፈልጌው ነው እንዴ? እኔ እሷን ተናግሬ እኔ አልልም እንዴ? ሰላምን አልፈልግም። ይኸውልህ ሲጀመር እኔ የኔን ስልክ የኔን ቴክኖሎጂ ታውቃለህ፣ ዘመኑ የደረሰበትን። ማንም የማንንም ስልክ ማስመሰል ይችላል፣ ድምጽም ማስመሰል ይችላል እንዴ? እና እነሱ ስልኬን ማንም ወስዶት የሆነ ሰው ተጠቅሞበት ቢሆንስ እኔ በምን አውቃለሁ? ኧረ በእናትህ እኔ እንደዚህ አይነት ጣጣ መግባት አልፈልግም እንዴ። በቀላሉ እንደምተዋችሁ ነው የምታምነው? አንተን ሳይቀር የእናንተን ሰዎች መቼም ቢሆን በቀላሉ አልተዋችሁም። ከዚህ ሁሉ ጉዳት በኋላ ከዚህ ሁሉ ጊዜ በኋላ እስከ ሞት ዝም ብለህ አዳምጠኝ። እስከ ሞት ድረስ የደረስኩት በእናንተ ሰዎች ምክንያት ነው። በእናንተ አውሬ ምክንያት ነው። ቁምላቸው በምትሉት ሰው ምክንያት ነው። እነዚህ ሰዎች እነማን እንደሆኑ ዙሪያ ያሉት ሰዎች አለቆች ሳይቀር ኤልሳ ሳይቀር የት እንዳለች ማትነግረኝ ከሆነ ነግሬሃለሁኝ። የነገርኩህ ደግሞ መዛት ብቻ አይደለም። ነገርኩህ አይደለም? መዛት ብቻ አይደለም። አንተ ላይ እስከ መጨረሻው ድረስ በስቃይ ትቆያለህ። አንተ ዘላለምህን ቤተሰብ ማየት አይደለም ብርሃን አታይም፣ ውጪውን አታይም። እንደ ተሰቃየህ ያልቅልሃል። የምትለኝ ነገር ባወኩትና ነግሬህ በተገላገልኩ። እኔ ባውቆ ምን አስደበቀኝ? እኔ አሁን አንተ የምትላቸው ነገሮች የማውቁ ቢሆን ኑሮ እንዴ እስካሁን ካንተ ጋር አልቆይም እኮ እዚህ። ምን አደርጋለሁ? እኔ ወጥቼ ተፈተፋለም ስራዬን አላሯሩጥም እንዴ? ምን ያደርግልኛል? እኔ ሰላም ነው የምፈልገው። በእናትህ እኔ በዚህም ተቀናብኝ በቃ ማለት ነው እንዴ። እኔ ሁሉ በቃ ከክፍለ ሀገር መጥቼ አሁን አየር ተለያዝኩ ምናምን ብዙ ሰዎች በቃ ይቀኑብኛል። በቃ ምናልባት ድምጻቸውን አስመሰለው ምናምን እኔን ወንጀል ለመክተት በእኔ ስልክ እንዲህ አይነት ስራ ሰርቶ ሊሆን ይችላል። እሱ ብቻ እንደማያወጣ ታውቃለህ አይደለ? በስልክ ብቻ ያ ኮል ሪከርድ መገኘቱ የአንዴ ብቻ አይደለም እኮ ነገርኩህ። የተደጋጋሚ ሪከርዶች ናቸው ያወጣናቸው በአንተ ስልክ። እነዛ ሁላ ነገሮች መገኘታቸው አንተን ወንጀለኛ ያስብሉሃል። ይሄ ብቻ ከተጠያቂነት አያድንህም። ይሄን ነገር ወቅ። እሺ ግን ለምን እንደዚህ ያደረጉትን ላምረን አንፈልጋቸውም? እኔ እኮ በጣም ስለጨነቀኝ እኮ ነው። እኔ አድርጌ ቢሆን ኖሮ እኮ አምኜ ነገሬን ጥፋቴን በቃ ከዚህ ነገር መገላገል ነው የምፈልገው። ትንሽ እንኳን አይምሮ የለህም? ትንሽ አይምሮ የለህም? አንድ ምንም ማየት የማይችል ሰው አስፈራርታችሁ እህቱን ወስዳችሁ አገታችሁ ይሄንን ሁሉ ነገር ስታደርጉ ትንሽ እንኳን ህሊና የለም? አንተ መቼም ቤተሰብ አለኝ ያልክ ሰው ነህ አይደለ? ስለ ቤተሰብ የምታስብ ከሆነ ስለ ቤተሰብ የሚጨንቅ ከሆነ ይሄንን ሁሉ ነገር ታደርግ ነበር? ኧረ በእናትህ እኔ እኮ እናንተ የምትገርሙኝ እኮ በቃ ማየት የማይችል ሰው ማመናችሁ እኮ ነው እንዴ። ጭራሽ ስለማያይ እኮ ነው እኔ ነው ብሎ ግግም ያለው ሰውዬው። ቢያይ ኑሮ ይሄን ገና እንዳየኝ ነበር አይደለም የሚለው እንዴ። እኔ አይደለም እሱ ቆርጦ ማንም ሰፈሩ ተጠይቅ እንዴ። በቃ የመጀመሪያ ቀን አየህ ሰው ነው ስለ ምስኪንነት ያደባባይ ለውቱ የሚመሰክረው። ኧረ እኔ በእናትህ እኔ እንዲህ አይነት ቀርቶ እንዲህ አይነት ወንጀል ምናምን ነገር ውስጥ መግባት አልፈልግም። እኔ በቃ ስራዬን ተፈተፍላለሁ። ኮሚሽን ማግኘት ነው በቃ የእኔ ስራ። እኔ በእናትህ ለእናቴ ለቤተሰቦች መድረስ ነው ለልጆቹ መድረስ የምፈልገው እንጂ እንዲህ አይነት ጣጣ ውስጥ መግባት አልፈልግም። በእናትህ ተመልከቱ ተመልካቾች፣ ምን አይነት ሰዎች እንደሆኑ እነዚህ ሰዎች ተመልከቱ እስኪ። ድምፁን የስልክ ሪከርዱን እሱን ሳይቀር ምን አይነት መስዋዕትነት ከፍለን እንደያዝ ነው ተመልክታችኋል። ይህንን ሰው እያንዳንዱ ነገር እሱ አያይም። ስለማያይ እንግዲህ እሱ ነው ብሎ አይጠቁምም ብለው ነው እነሱ ያሰቡት። አዎ ላይሆን ይችላል፣ እንደዛ ላያደርግ ይችላል። ግን እኛ ያደረግነው ነገር እርግጠኛ ሳንሆን ማንንም አንይዝምም፣ እንደዚህ ማናደርግም። ይኸውልህ እኔ እርግጠኛ ሳልሆን አንተ ወንጀለኛ ነህ ብዬ አላመጣህም። ሲጀመር ከያዝኩ በኋላ እንኳን እስከ ዛሬ እስካሁንም ድረስ ያቆየሁበት ምክንያት ይህን ነገር እስከማጣራ ድረስ ነው።
አሁን ለመጨረሻ ጊዜ ነው እድል መሰጠት። ከዚህ በኋላ ልንገርህ አይደለ ደግሜ አልጠይቅህም። ለመጨረሻ ጊዜ ነው የምጠይቀህ። የት ነው የደበቃችኋት? ኤልሳን የት ነው የደበቃችኋት? ይሄንን ብቻ መልስልኝ። ነገርኩህ እኮ እኔ ከናንተ ዱላ ከናንተ ድብድብ መገላገል እፈልጋለሁ። እኔ የምትለው ነገር አውቄው ነግሬያችሁ ከዚህ ድብድብ መውጣት እንፈልገው። እኔም ግን የማውቀው ነገር የለም። ያዋጣኛል ብለህ ነው የምታስበው? ንገረኝ። ይሄ መንገድ ያዋጣኛል ብለህ ነው ወይ የምታስበው? ይሄ መንገድ ያዋጣኛል ብለህ ነው ወይ የምታስበው? ያዋጣኛል ብለህ ነው ወይ የምታስበው? እሺ እንግዲህ ተመልካቾች የነበረንን ቆይታ ያሬድ ከተባለው ደላላ ነኝ ካለው ሰው ጋር የነበረንን ቆይታ አይታችኋል። እነዚህ ሰዎች ምንም ነገር እስከ መጨረሻው የህይወታቸው እንግዲህ የህይወታቸው የመጨረሻዋ ደቂቃ ድረስ ለመደበቅ ይሞክራሉ፣ ይዋሻሉ እንጂ ቢሞቱ መናገር አይፈልጉም። እንግዲህ ምን አይነት ቅጣት ሊደርስባቸው እንደሚፈልግ እኔ አላውቅም። እንግዲህ እንዴት ሊያስፈራሯቸው እንደሚችሉ እነዚህ ሰዎች ከባድ ሁኔታ ውስጥ ገብተው እንደሆነ እንግዲህ ይሄ ግልጽ ነገር ነው። እንደዛ እያሰቃየናቸው እንደዛ እንግዲህ የራሳችንን እርምጃ እየወሰድን ምንም መናገር አይፈልጉም። በእነዚህ ብቻ አይደሉም፣ ከዚህም በፊት ባጋጠሙን በእነሱ ሰዎች ያያችሁት ነገር ነው። ይሄን ነገር እንግዲህ ያለውን ነገር ያሬድ መሆኑን እርግጠኛ ደግሞ መሆን አለብን እኛ። በመጀመሪያም ጀምሮ የያዝነው ያሬድ መሆኑ የመታወቂያ ስሙን ሳይቀር የስልኩ የወጣበትን አድራሻ ሳይቀር በምን አይነት ሁኔታ እንደያዝነው አይታችኋል። እኛ እሱ መሆኑን እርግጠኛ መሆን ስለሆንን የያዝነው እንጂ አንድ ምንም የማያውቅ ምስኪን ሰው አግኝተን አንተ ያሬድ ነህ ብለን አናሰቃይም። ለዚህ ደግሞ ምስክር የሚሆኑት እናንተም እንድታውቁት እንድንሰሙት ጭምር ስለፈለግን ራሱን ዳግምን እዚህ አምጥተነዋል። እንዴት አወቀው እሱ መሆኑን እርግጠኛ መሆን አለብን ለምትሉም ተመልካቾች መልስ ይሰጣል ብዬ ስለማስብ ማለት ነው። እንግዲህ ዳግም ካንተ ጋር ስናወራ እውነታውን ለመሸፈን ሞክረህ ነበረ። ምንም ነገር መናገር አልፈልግም ነበረ። እኛ በራሳችን መንገድ ይሄ እሱን ያሬድ የተባለውን ሰው ባንይዘው ኖሮ አሁንም ቢሆን እኔ እየነገርኩ ያለሁት እህትህን ኤልሳ እኛ እንርዳ። ከዛ በኋላ እኛ ጥበቃ ማድረግ ካለብን ሲጀመር እኮ ይሄ ነገር እኛ መጀመሪያም እናንተ አንፈልጋችሁም ብላችሁ እኛም ያለውን ነገር እስከምናጣራ ድረስ ከእናንተ ገሸሽ ማለት ስለፈለግን እንጂ አንተዋችሁም ነበረ። የራሳችንን ጥበቃ እናደርግላችሁ ነበረ። ግን እስኪ ስለነበረው ነገር እኛ ከሄድን በኋላ ስለተፈጠረው ነገር እስኪ ያለውን ነገር አሳውቀን ንገረን እስኪ። እሺ እንግዲህ ያው እንግዲህ ከዚህ በኋላ ምንም ይመጣል ብዬ አላስብም፣ አልጠብቅም። ማለት ምንም ነገር ቢመጣ ምንም ቢደርስብኝም ከዚህ በኋላ በቃ ያለኝ አንድና አንድ ማድረግም ያለብኝ ነገር ስለሆነ ሁሉንም ነገር መናገር ያለብኝን ነገር የምትፈልጉትን ነገር በቃ ነግራችኋለሁ። ይሄ ነገር ደርሶብኛል፣ ቤተሰቤም ላይ ደርሷል፣ አንድ እህቴም ያለችም ላይ እሷም ላይ ደርሷል። ከዚህ በላይ ምንም ሊመጣብኝም የሚችለው ነገር አለን ብዬም አላስብም እና አንድ እህቴም ነው ያጣሁት ልበል እንጂ አጣዋት ማለት አሁንም ትኑርም አትኑርም ምንም ማቀውን ነገር የለም። ማለት እሱን አንድ ስለያዛችሁት አገኘነው ስላላችሁት እሱ በስልክ ነው ያገኘነው ምን ያገኘነው ስላላችሁት ብቻ ትኑር በህይወት አትኑር ምን አያርጓት ምንም ማቀው ነገር የለም። አላቅም ብቻ እንዴት እንደሆነ ብቻ አንድ መናገር የምፈልገው ነገር በቃ እናንተ የምትፈልጉትን ነገር ነግራችኋለሁ። አሁንም ቢሆን ዳጊ አንተ በተቻለ አቅም ያለውን ነገር ተረጋግተህ ለእኛ መናገር ለማስረዳት ሞክር። እኛ እዚህ ቤት ከመጣም በኋላ የተፈጠረውን ነገር እንዴት እንደሆነ እሱም ያሬድ አንተን ሲያስፈራራ የነበረው ከዛ ቤት ውስጥ መጥተዋል ካልካቸው ሰዎች ጋር እሱ መሆኑን እርግጠኛ መሆን ስላለብን ነው። ግን እንደው እስኪ እኛ መተን ከሄድን በኋላ ከኤልሳ ጋር የነበረውን ነገር የመጨረሻ ቆይታችንን ተመልካቾች ተመልክታችኋል። ከዛ ቆይታ በኋላ እዚህ ቤት የተፈጠረውን ነገር እናንተም ላይ የደረሰውን ነገር ብሪፍሊ አንድ ባንድ እንድትነግረን ነው የምፈልገው ነው። እሺ እነግርሃለሁ። መጨረሻ ላይ ባለፈውም እንዳልከው ብዬ ነበር። አንተም ያው ጥበቃ አድርግልሃለሁ
ምንም የሚደርስብህ ነገር የለም። እኔም ብዙ ነገር ደርሶብኛል። ብዙ ሰዎች እዛ ጋር እየተጎዱ ነው። ብዙ ነገር እየተፈጠረ ነው። እባክህን እንርዳቸው። አንተም አለም ፀሐይም እያላችሁኝ ነበር አክስቴም እና ስለዚህ ያው እኔ ብዙ መርዳት የምችለው ነገር የለም ብዬ ነበር የማስበው። ካልክ ጥበቃ አድርግልሃለሁ፣ ለሚመጣው ነገር ሁሉ ኃላፊነት እወስዳለሁ ብለህ ካልክ ከዚህ በላይ የሚመጣ ነገር የለም። ምንም ችግር የለውም ብዬ ነው የማስበው። ስለዚህ እናንተ ከሄዳችሁ በኋላ ብዙም አልቆዩም፣ ይህን ያህል አልቆዩም። ብዙም በጣም በቃ ወዲያው ነው የመጡት ማለት እችላለሁ። ያልከውም ልጅ ያሬድ የሚባለውም ከእሱም ጋር ሌሎች አብረውት የመጡም ሰዎች ነበሩ። ማለት ማየት አልችልም አውቃለሁ፣ ግን እዛ ጋር ሲያወሩ ሲጨቃጨቁ ምን ሲሉ ምናምን በዛ ሰዓት ነው እህቴንም አፍኗት አስፈራርቷት አንድ ነገር ብታደርጊ ብትናገሪ ያው አንድ የቀረ ወንድምሽ ነው፣ እሱንም አይኑም እንዴት እንደዚህ እንደሆነ ታውቂያለሽ፣ ከዚህም በላይ ነው የምናደርገው ብለው አስፈራርቷት ነው አፍኗት አንድ ነገር ብትናገሪ ከዚህ በላይ ነው የምናስቃይሽ ብለው ይዘዋት ሄዱትና በድምጽ ነው ብዙ ነገሮችን የለየሁትኝ። የሚገርም ብዙ ነበሩ የመጡት በዛ ሰዓት ላይ እሷን አስፈራርተው ምን ብለው እና እያንዳንዷ የሆነችውን የተፈጠረችውን ነገር እርግጠኛ ነኝ ይሄ ነገር ከደረሰብኝ እንደዚህ ከሆንኩኝ በኋላ ቆምላቸው መጥቶ አያውቅም። እና እንደመጡ እንዳልኩክ በጣም ነበር ያስፈራሩኝ። እኔ እንደዚህ ከሆንኩኝ በኋላ ምንም ማደርገው ነገር ስለሌለ አንድ በቃ የፈለጓት እህቴን ነበር እንደ ማስፈራሪያም። እያንዳንዷ እዚህ ጋር የሆነችው የተከናወነችዋን ነገር ያውቃሉ፣ እያንዳንዷን ነገር ማለት ለምን በምንድን ነው የሚያውቁት ካልከኝ ብቻቸውን አይደለም የሚመጡት። እላያቸው ላይ የአውሬ ያ መንፈስ አለ የሚረዳቸው እሱ ነው ብዙ ነገር እንዲያውቁ ብዙ ነገር እንትን እንዲሉ የሚያደርጋቸው ማለት ነው። እና እነሱ ብቻ አይደሉም የዛኔ የመጡት። የሚገርም እኔ እንደዚህ ከሆንኩኝ በኋላ ብዙ ጊዜ መጥቶ አያውቅም ቁምላቸው የሚባለው ሰውዬ ማለት ነው። የዛን ጊዜ ግን መጥቶ ነበር። እንዴት መጣ ካልከኝ እዚህ ጋር የሚነግረው ሰው አለ የሆነ ነገር እንደተፈጠረ እንደሆነ ያ መንፈስም ይረዳዋል። አሁን ያዝነው ያላችሁት ያሬድ የሚባለው ልጅ እሱ ነው እዚህ ጋር የሚሆነውን ነገር የሚነግራቸው እየደወለ ምንም እያለ በጣም የሚያስፈራራኝ እሱ ነው። ምንም ከዚህ በላይ ምንም ሊመጣብኝ አይችልም። አንተ ግን የዛን ቀን ስናወራ ቁምላቸው እዚህ ቤት ድርሽ ብሎ አያውቅም። ይሄ ማለት እንግዲህ ወደ 3-4 ወር ከዛም በላይ ሊሆን ይችላል አይታወቅም። ከዛ ጊዜ በኋላ እንግዲህ እኛ ካቆመን በኋላ ማስፈራራት ብቻ ነው እንጂ ያን ያክል እዚህ ቤትም አይመጣም ብለህ ነበር። ካንተ በተቃራኒ እህትህ ደግሞ ስትነግረን ቅርብ ጊዜ ሁላ እዚህ እንደመጣ ነው። ይሄንን እንኳን ነገር ቀላሉን ነገር እንኳን ከኛ ለምንድን ነው ለመደበቅ የፈለግከው? አልተረዳኸኝም፣ አልገባህም። የኔ ወንድም አልገባህም የምልህ ነገር። አለመረዳት እኮ አይደለም እኮ እኔ ጋር ያለው አለመረዳት አይደለም። አዎ ግን ምን አለ መሰለህ እዚህ ጋር አንድ እህቴ ናት አይደል ያለችው፣ የቀረችው አንድ እህቴ ናት። የሚያስፈራሩት ነገርስ እየመጡ የሆነ ነገር ብታደርግ ለምን እንደቆመ ራሱ እኮ የደረሰብኝ በዚህ ምክንያት ነው አይደል? አንድ አይኔን ያጣሁት እንኮ ራሱ እዚህ ጋር ሴሬሞኒው እዚህ ጋር የሚሆነው ነገር በመቅረቱ ነው ይሄ ነገር የደረሰብኝ። ያ ነገር በመቅረቱ ያ ነገር ባለመሆኑ ራሱ በጣም ተናዷል፣ በጣም ማለት ነው። ለዛም ነው ይሄ ነገርም እንደዚህ የደረሰብኝ በዛ ባወሬው ምክንያት ማለት ነው። ያ ነገር ስለቀረ እንደዚህ የሆንኩት። ሲቀጥል በጣም ነው የሚያስፈራሩኝ። በጣም ለምንድን ነው እንደዚህ የማትመጣው? ለምንድን ነው የማታደርገው? አንድ እህቴ ነው የሚያስፈራሯት ማለት ነው። በሷ ባለችኝ በእህቴ ነው የሚያስፈራሩ። እሱም መጥቶ ነበር የዛኔ የሆነውን ነገር እንዳለ አውቋል፣ እንዳለ የተፈጠረውን ነገር አውቋል። ከዚህም በኋላ መጥተው ወይ የሆነ ነገር ብሰማ የሆነ ነገር እንደዚህ ተደርጓል ብዬ ባውቅ እህትን እስከነ ጭራሹ ማለት ነው እንደማላገኛት ነው አስፈራርቶኝ ሄዶ እሱ ራሱ መጥቶ ማለት ነው። እና እንዳልኩ የሆነ ነገር ሰው እኔ እንኳን ሊጠይቀኝ ወይ የሆነ ነገር ሲገባ እንኳን ማን የመጣው
ምንድነው ያወራችሁት? ማን ነው እንደዚህ የገባው እናንተ ግቢ? ማን ነው እንደዚህ? ሰው እንኳን ወደ ውጪ ወይም ወደ ቤተክርስቲያን መሄድ እንኳን በፈልግ ሰው እንኳን ይዞኝ ሲወጣ እንኳን የት ነው የምትሄደው? የት ነው የምትወጣው? ወዴት ነው የምትሄደው? ምንድነው የፈለከው ነው ደውሎ እንኳን እንደዛ ብሎ የሚያስፈራራኝ ማለት ነው። የትም በቃ ምንም ማድረግ አልችልም፣ መንቀሳቀስ አልችልም። የሆነ ሰው እንኳን በቃ ብቻዬን ነኝ ያለሁት፣ ብቻዬን ማለት ነው። አለምፀሐይ አክስቴ እንኳን ስትመጣ ምን ፈልጋ ነው የመጣችው? ምን ልታደርግ ነው የመጣችው ብሎ ነው ደውሎ እንኳን የሚጠይቀኝ የሚያስፈራራኝ። የሆነ ነገር ብሰማ የሆነ ነገር ቢፈጠር ብሎ ነው የሚሰማ። የሆነ ነገር እኔ ላይ በእህቴ ነው የሚያስፈራራኝ። ገብቷል? ያ ስለሆነ እንዴት በዛ ሁኔታ ሆኜ እንዴት ነው ለእናንተ እንዲህ ነው ብዬ መናገር ማስረዳት የምችለው? አልተረዳችሁኝም የምለው እኮ ያንን እኮ ነው። እኛ እኮ እሱን ነገር እኮ ነው ከመጀመሪያም ጀምሮ እኛ ጥበቃ አድርገን ቢሆን ኖሮ ይሄ ነገር ሊፈጠር አይችልም ነበር። እናንተ ያንን ነገር ስላልፈለጋችሁ እንጂ ያም ሆነ አሁን የሆነው ነገር ሆኗል። ለመወቀቀስ አይደለም እዚህም የመጣሁት፣ ከዚህ በኋላ ያለውን ነገር ለማስተካከልም ነገር ነው። በዋናነት ደግሞ ነገሮችን ደግሞ ለማስተካከል አንደኛ ይሄንን የአውሬው ቀላቢ ቁምላቸውን መያዝ አለብን። ሁለተኛ ደግሞ ለአንተም እህትህን መቼም ኤልሳን ማግኘትም ስላለብን የግድም ስለሆነ ማለት ነው። ስለዚህ ያለፈውን ነገር ትተን ወደሚቀጥለው ስቴፕ እንሂድ ነው። ግን ደግሞ ያንተ እርዳታ እዚህ ጋር በዋናነት ያስፈልገናል። ይህንን ሰውዬ አንድ ሰው ያሬድ ነው ብለን ተከታትለን ያዝን። እኛ እርግጠኛ ነን እሱ እንደሆነ እርግጠኛ ነን። ግን ከአንተ እርግጠኛ መሆንን እንደ ማስረጃ የሚሆን ነገር አንተ እንግዲህ አታይም ብሎ ነው እሱም እንግዲህ እንደ እንትን እየሰጠን ያለው። ተመልካቾች ተመልክታችኋል። አንድ ማያይ ሰው አጭር ልሁን ረጅም፣ ቀይ ልሁን ጥቁር የማያቀኝን ሰው ነው እያመናችሁት ያላችሁት ነው እያለን ያለው። ቃል በቃል ደግሞ እንደዚህ ብሎ ነው የተናገረን ይሄ ሰውዬ። እንደዛ ሆኖ ሳለ አንተ የያዝነው ሰው እሱ ነው ብለህ እኛም ከያዝነው በኋላ አንተ በቃልህም አረጋግጠንልህ ነበረ። ያለ ማለት እሱ መሆኑን ማስረጃ ለመስጠት አንተ ምንድነው እሱ እርግጠኛ እንድትሆን ያደረገ ነገር? ያው እንዳልኩክ እርግጠኛው የሆንኩበት ምክንያት ያው ጆሮዬ በጣም ይሰማል ብዙ ነገሮችን። ያው አንድ ያጣሁት አይኔ ነው። በጣም ግን መስማት እችላለሁ፣ ብዙ ነገሮችን እሰማለሁ። ድምጽ ደግሞ በጣም ነው የምለየው፣ እሰማለሁ ድምጽ ባላይም እንኳን ማለት እና እንዳልኩክ የዛን ጊዜ የመጡ ጊዜ አብረው ከመጡት ልጆች ጋር እሱ አብሯቸው ከመጣው ልጆች ጋር ብዙ ቢሆኑም እሱ ነው እያስፈራራኝ ምን እያለኝ የነበረውና የዛን ሰዓት ላይ በጣም ታግሎኝ ይዞኝ ነበር። አንቆኝ ሁላ ነበረ፣ ሊገለኝ ሁላ ነበረ። በጣም በቃ ብጮ ምን ብል የሚደርስልኝ አጥቼ ነበር። በዛ ሰዓት ላይ ወዲያኛው እንትን እንደወጣችሁ ነበር የገቡት እነሱም እና አንቆኝ እንደዚህ ይዞኝ በመታገልበት ሁኔታ ላይ ያው ድምጹም አለ እንዳልኩክ ስታገለው ፊቱ አካባቢ እዚህ ወደ አገጩ እዚህ አካባቢ ላይ በጣም ይሄ እንደማበጥ ነገር ብጥ የማለት ነገር እንደዚህ እሱ ምልክት አለው። ጺም እንደዚህ አገጩ ጋር እንደዚህ ረዘም ያለ ጺም ነገር አለው። እሱ ነገሮች አገጩ ጋር እንደዚህ በቃ በጣም በመታገልበት ሁኔታ ላይ እንዳልኩ ጊዜ አገጩ አካባቢ ጉንጩ አካባቢ ላይ የማበት ነገር አለበት። አገጩ ይሄ እዚህ አገጩ ጋር ያለው ጺሙ ጋር ረጅም ነው። ግንባሩ እዚህ ወደ አይኑ አካባቢ እንደዚህ አይኑ ጎን አካባቢ ላይ ይጉርጉድ የማለት ነገር አይኑ ጎን እንደዚህ ይሄ ሁሉ ምልክ በዛ ሰዓት በጣም እየተጣጣርኩኝ ራሴን ለማትረፍ ራሴን ለማዳን በጣም በመጣጣርበት ሁኔታ ላይ ራሱ በቃ ዳስሽ ምን ብዬ እንደዚህ ነው እንትን ያልኩት ያወኩትኝ ማለት ነው። በዛ ነገሮች ነው ላረጋግጥ የቻልኩት። እንግዲህ ተመልከቱ ተመልካቾች፣ በቀጥታ እያለን እየነገረን ያለ ነው እንግዲህ እኛም በሁኔታው ለማረጋገጥ የቻልንበትን ምልክቶች ነው። እሱ እንደ ማስረጃም እንደ መረጃም ብሎ የነገረን ነገሮች ነው። ይሄ ሰው እንግዲህ አይኑ የሚያይ ሰው አይደለም፣ የአይን ብርሃኑን ያጣ ሰው ነው። ነገር ግን አንድ ያየ ሰው የሚያይ ሰው ያሬድ የሚባል ግለሰብ ላይ ቀድሞ የሚያስተውላቸውን ነገሮች ነግሮናል። ይሄ ማለት ፊቱም ላይ ያለው ምልክት ሳይቀር አይኑም ላይ ያለችው ጠባሳ የምትመስል ነገር ሳይቀር ስለ ጺሙ እንኳን ሳይቀር
የነገረን ነገር እራሱ በተመሳሳይ ሰው ነው። እንግዲህ አንድ ማየት የማይችል ሰው ይህንን ሁሉ ምልክት አንድ ነገር እንኳን እንግዲህ የምናየው እኛ ዝንፍ ሳያረግ ከነገረን እራሱን ነው ማለት ነው። ከዛ በተጨማሪ ያገኘናቸው ማስረጃዎች፣ የስልክ ሪከርዶች፣ የስልክ ጥሪዎች፣ ስልክ ቁጥር ሳይቀር እነዚህ ማስረጃዎች እነሱ እንኳን ሳይቀሩ ማለት ነው እነሱ ለኛ ማስረጃ የሚሆኑ ሰዎች ናቸው። እሱ ነው ለማለት ለኛ ከበቂ በላይ የሆነ ማስረጃ ነው። ስለዚህ አሁን እሱን እናስገባውና ከሱ ጋር በቀጥታ ያለውን ነገር ታወራለህ። እሺ ችግር የለውም። ምንም የሚያስፈራ ነገር የለም። አሁን እዚህ ጋር እኛ ያለን በመሃል ጉዳዩ ላይ እኛ ገብተንበታል። ነግሬሃለሁ እኔም ተጠቂ እንደሆንኩኝ። ከዚህ በኋላ ግን ለሚኖረው ነገር እኔ መቆም አለበት። ከዚህ በኋላ ብዙ የሚበከሉ ነገሮች አሉ። እነሱ እዚህ ጋር ማብቃት አለባቸው ብዬ ነው ይህንን ሁሉ ነገር እያደረግን ይህንን ሁሉ ሰው እንግዲህ ከካሜራም ጀርባ ያሉት ሰዎች እየተሰቃዩ ያሉት በዛ ምክንያት ነው። እሺ ችግር የለውም። እሺ ልጁን አምጡት እስኪ። እሺ እንግዲህ ተመልካቾች ያደረግነውን እያንዳንዱን ነገር ሰምታችኋል። የሰጠንን መረጃ ሳይቀር ዳግም ያለንን ነገር ስለሱ ምልክቶች እንግዲህ ምናልባትም ፊቱ እንዲሸፈን ስለምናደርግ ነው እንጂ የነገረን እያንዳንዱ ምልክት እሱ ላይ አለ። እሱ እያለን ያለው አንተ እርግጠኛ ይህንን ወንጀለኛ ያሬድ አሁን የምትክድበት ምንም ምክንያት የለም። እኔ አሁን ከአንተ የምፈልገው ኤልሳን የት እንዳደረጋችኋት ጭምር እነዚህን አለቆችህን ሳይቀር አብሮክ የሚሰሩትን ቁምላቸውን እንድጠቁመኝ ነው የምፈልገው። አንተ በወንጀል ላይ ሌላ ወንጀል እየሰራህ ነው ያለው። ቆይ እናንተ የምትሉታውን አምናችሁት ነው እንዴ? ይኸውልህ ልንገርህ አይደለ? ቆይ እኔ ከፊት ላይ ልጠይቀው። ስማ ወዳጅ፣ እኔ አጭር ነኝ ረዝም ነኝ ጥቁር ነኝ ቀይ ነኝ ምን ነው የምታውቀው? ይኸውልህ መቼም እየቀለድክ እንዳልሆነ እርግጠኛ ነኝ። እየቀለድኩ አይደለም። እንዴት እናንተ ባይን ምን ማለት ነው? እየተሳለክበት ነው? እየቀለድክበት ነው ያለው? እየቀለድኩበት አይደለም። ምን ማለት ነው ታዲያ? በምን አወቀኝ? እንደማያውቅ እያወቅህ ቀይ ነኝ ጥቁር ማለት ምን ማለት ነው? አንተ ነው ላውቅ የምችለው። ግድ እኮ ቀይ ጥቁር አጭር ረጅም መሆን አይጠበቅብህም። ይሄን ድምጽ መቼም ቢሆን አረሳው። መቼም ቢሆን እየደወልክ የምታስፈራራኝ መጀመሪያ ቀን መተህ እንደዛ ስትታገለኝ እንደዛ ልትገለኝ ስትሞክር የነበረውን በሞት እንኳን አረሳው። በሞት እንኳን ማለት ነው። መቼም ቢሆን እሱ ሊክድ ይሞክራል። መቼም ቢሆን ራሱ ነው። ለዚህ መልስ አለ። ባካችሁ እንዳትለቁት። ራሱ ነው በቃ። ለዚህ የምትለው ነገር አለ? ለዚህ ምላሽ አለ? አንተ እቴን ብቻ ነው ፈልገው። ድምጽ ማስመሰል ይቻላል እኮ ማንም ሰው የኔ ድምጽ ሊያስመስል ይችላል። ይኸውልህ እኔ ከዚህ በላይ ካንተ ጋር ልብ ውልቅ አልጫወትም። ፊት ላይ ስላለው ምልክት ስለ ድምጽህ ሳይቀር እየነገረን ነው። ስለ እያንዳንዱ ነገር ስለ ጺምህ ሳይቀር ለምንድን ነው እኔስ ማተምነኝ እንዴ? እኔም እኮ የሆንኩትን እየነገርኳችሁ እኮ ነው። ምንድን ነው የሆንከው? እኔ በቃ ምንም እኔ ይሰራ ስለራሴ ነው ተናግሬያለሁ። ከዚህ ውጭ ግን እናንተ የምትሉትን አንዳችም የማውቀው ነገር የለም። ምንድነው የምታውቀው ነገር የሌለው ማለት? በቃ እናንተ ኤልሳ እንትና ምን አጃላችሁ? ይኸውልህ እያንዳንዱን ምልክት ስላንተ የሚነገረውን እያንዳንዱን ምልክት ስለፊትህ ሳይቀር እየነገረን ያለው እሱ። ይሄ ደግሞ ማለት አንተ ነህ። ሰማኛለህ አይደለ? ሰማኛለህ። ለአንተ መድኃኒትህ ይሄ ነው። ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። ያ ማለት እውነቱን ትናገራለህ። በጣም እያሰመምከኝ ነው። እውነቱን ትናገራለህ። ይሄን ነው የምትፈልገው? ስቃይ ነው የምትፈልገው? ትሰቃያለህ እድሜ ልክ። የት ነው የደበቃችኋት ኤልሳን? ስለሆነት ኤልሳን አላውቃትም። አሁንም ቢሆን ኧረ እቴን የት ነው ያደረጋችኋት? ኧረ እባክህ ልለምን። ቤተሰብ አለህ አይደል? እናት አባት አለህ አይደል? እባክህ ልለምን። እቴን የት ነው ያደረጋችሁ? ላንተ ልመና አይደለም የሚያስፈልገው። ልንገርህ አይደለ? ላንተ ልመና አይደለም የሚያስፈልገው። እንዲህ አንሰቼ ዝቅዝቄ ስገርፈው እውነቱን ትነግረኛለህ። ከዚህ በኋላ እኔ ካንተ ጋር አንድ ደቂቃ እንኳን ቁጭ ብዬ አላወራም። አሁን ለመጨረሻ ጊዜ እጠይቅሃለሁኝ። ኤልሳ የት ነው ያለችው? አብረውክ ያሉት ሰዎች የት ነው ያሉት? ኤልሳ የት ነው ያለችው? በመጀመሪያ ይሄንን መልስልኝ። እኔ በቃ እውነቴን ነው የምልህ። እቺ
ጭራሽ እናንተ የምትሉትን አንዳችን እንኳን አላውቅም። ባውቅ ኖሮ እኔ እንደዚህ ነገር ምንድነው አላውቅም ማለት ይሄንን ነው የምትፈልገው? እየተደበደብክ መኖር ነው ወይ የምትፈልገው? አላውቅም ማለት ምን ማለት ነው? አንተ ይሄንን ነው ወይ የምትፈልገው? እኔ ከዚህ በኋላ ነግሬሃለሁኝ፣ ከአንተ ጋር ቁጭ ብዬ የምደራደርበት ጊዜ አይደለም። ይሄንን ሁሉ ነገር ሆኜ በሰላም የምትዋችሁ ሰዎችም አይደላችሁም። እንደዛ እንድትሆኑም የሚፈቀድላችሁ አይነት ሰዎች አይደላችሁም። አሁን አንድ በአንድ የት እንዳለች ሳይቀር ከመጀመሪያው ጀምሮ እህቱ ኤልሳ የት እንዳለች ሳይቀር እያንዳንዱ ነገር ትነግረኛለህ። በእህቶች በእናቴ እምልልሃለሁ፣ በቃ ሁሉ ነገር እምልልሃለሁ። የስራ ደላላ ነው። በቃ ተፍ ስለኝ ቤተሰቦችን ለማስተዳደር እናቴን ለማሳከም ለሕክምና የሚሆንም እህቶችን ለማስተማር ምናምን በጣም የማልገባበትም አልቆፍርበት ነገር የለም። እንደዛ በቃ ሰው የሆነ ሰው አገኘውና እኔ እውነት ለመናገር በቃ ኤልሳ እንደሆነች ስሟ ራሱ አንተ ስትናገር ነው ያወቅኩት። አንተ ስትናውን ኤልሳ እንደሆነች ራሱ ያወቅኩት። ምን ማለት ነው? አንድ ሰው የሚያግት ሰው አግቶ አፍኖ የሚወስድ ሰው እንዴት ነው ስሟን ላያውቅ የሚችለው? ማገር እንደመጣ እንዴት ነው የማያውቀው? በጭራሽ ቤቱን አሳየኝ። በቃ እዚህ ቤት ውስጥ በጭራሽ ቤቱን ብቻ አሳዩን። ከዚህ ቤት ሴት አለች፣ የሚመጡ ሰዎች አሉ። በቃ ሰፈር ውስጥ ምናምን ስለምታወቅ ሰው ግርግር ሲኖር ሰው ሲበዛ ሲገባ ምናምን ነገር አንተ ካለ የሆነ ቦታ ላይ ታጀቸው ምናምን ተብሎ ስለሚታሰብ በቃ እኔ አብሬ እንዲገባ ተደረኩ። ሴትዮዋን ያዝናት ወሰዷት፣ አለቀ። ከዛ ውጭ እኔ ኤልሳ ትሁን ማን ትሁን ስሟን እንኳን አንተ ስትናገር አሁን ነው ያወቅኩት። በጭራሽ እኔ የማውቀው ነገር ለምን እንደሚፈልጓት ምን እንደያዘችባቸው ምን እንደሚፈልጉ ከሷ የማውቀው ነገር የለም። ብቻ እኔ ሰፈሩ ስለምታወቅ ብቻ ሰዎችን ቦታ ላሳየ ነው ምናምን ብለህ ያወራ ማን ይዛቸው ግባ ከተባለ እነሱ የሚሰሩት ነው የተባለ እኔ እንደሚያውቃል አውቀው ነው እያንዳንዷን ነገር ያውቃል። ለምን እንደምፈልጋት ለምን እንደሚፈልጓት አላቅም አትበል። ታውቃለህ፣ ሁሉንም ነገር ታውቃለህ። እየደወልክ የምታስፈራራው እንደዚህ አድርግ እንደዛ ሁን የምትለው ሳታውቅ ቀርተህ ነው። ይሄ የተሰጠኝ ትእዛዝ ነው፣ ምሽን ነው። በቃ ለኔ የተሰጠኝ በዚህ ስልክ እየደወልክ አስፈራራው። ማን መጣ፣ ማን ወጣ፣ ማን ገባ፣ ጭራሽ የሆነ ነገር መረጃ ሰጣለሁ የምትል ከሆነ እህትህ ለዘላለም አታገኛትም በለው ተብዬ አስፈራራት ብሎ የተሰጠ ትእዛዝ ነው እንጂ ከዛ ውጭ እኔ በጭራሽ እኔ በእናቴ በእህቶች እምልልሃለሁ ነገር የለም። እኔ መሀላ ምንም አልፈልግም። ከአንተ የምፈልገው እውነት ብቻ ነው። በቃ ስለማልክ ንጹህ ብቻ ነህ ማለት አይደለም። ምን አይነት እኔ እኮ ስለ መሀላ ስለ እምነት የማታውቁ ሰዎች እዚህ ጋር መተህ ብትመድልኝ እኔ ማምን ይመስላል ማለት በቃ እኔ ምን ላደርግሽ? ማን ላከህ? ማን ነው ይሄንን ሚሽን የሰጠህ? ማን ነው? ቁምላችሁ የት ነው ያለው? እሱ ነው አይደለም ያሰማራችሁ? አይደለም ኃይሉ ነው የሚባለው እኔን የሚያዘኝ ሰው። ማን ነው ኃይሉ? እኔ እንጃ ስለሱ ማለት ምናምን በደንብ አላውቅም፣ ግን በቃ እኔን ይሄ ሚሽን የሰጠኝ ትእዛዙን የሚያዘኝ እያንዳንዱ ነገር የሚቆጣጠረኝ እሱ ነው። ኃይሉ ነው የሚባለው ማለት በቃ ትንሽ እዚህኛ ወጣ ብሎ ሰፈር ካለው ነው ተከራይቶም ሲኖር የነበረውና ቤትም መጀመሪያ እንዲከራይ ያደረኩት እኔ ነኝ። የተለያዩ እቃዎችን ሲፈልግ ኢቭን አስቤዛ ምናምን ራሱ እኔ እገዛለታለሁ። እሱ በጣም ቢዚ ነኝ ምናምን እንዳልና ከዛ ውጭ መኪናውን ሲገዛ እኔ ነኝ አጋጋ ያሻሻጥኩለት። የተለያዩ እቃዎችን የቤት እቃ ሲፈልግ አልጋ፣ ይሄ ጠረጴዛ ምናምን ነገር የቤቶቹ ነገሮች ሁሉ በቃ ሶፋ ሁሉ እኔ ነኝ እያንዳንዱን የቤት ማቴሪያሎች ሁሉ ያጋዛሁትና በጣም ወዳጆች ነናል። እና በቃ የሆነ ቀን ደውሎ የሆነች አንዲት ስራ አለችኝና በቃ ካንተ ውጭ ሌላ ማንም የሚሰራት የለም፣ ላንተም ጥሩ ገንዘብ ሰጣለሁ ምናምን ነገር ሲለኝ በቃ ወዳጀ ስለነበር እሺ አልኩት። በቃ ይሄን ነገር ነገረኝ፣ አለቀ አደረኩ። ከዛ ውጭ ግን እኔ በጭራሽ ሌላ ምንም የማውቀው ነገር የለም። ለምን እንደሚፈልጉ አላማቸውን ሀሳባቸውን አላውቅም፣ ግን በቃ እሱ ነው እንደዚህ ያደረገኝ። እኔ አንተ እሱ መሆኑ ምን ማረጋገጫ አለ? እየነገርከኝ ያለው ነገር ውሸት እንዳልሆነ ምን ማረጋገጫ? እኔ ከፈለጋችሁ እሱን አሳያችኋለሁ። እሱን እዛው ጠይቁት። እኔ የማውቀው ነገር የለም። እሱ ነው እኔ እንዲያደረገኝ። እሺ የእሱን የስልክ መረጃዎች እያንዳንዱን ነገር አጣሩና ያደረገውን የስልክ ሪኮርዶች ሳይቀር የተደዋወለውን ሳይቀር አጣሩ። አንተ ኃይሉ የሚባል ሰው ማን እንደሆነ ትናገራለህ። በቃ እኔ ወስዳችኋለሁ ካለበት። በጣም ጥሩ። እሺ የስልኩን መረጃዎች እያንዳንዱን ነገር አጣሩ እናንተ ቶሎ በሉ እሺ።
እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ተመልክታችኋል። ከዚህ ያሬድ ከተባለው ሰው ጋር እንግዲህ በዋናነት እንግዲህ ይህን ነገር ኦርጋናይዝ ሲያደርግ የነበረው ሲመራ የነበረው እያንዳንዱ ነገር ኃይሉ የተባለ ግለሰብ መሆኑን እንዳለ እርግጠኛ መሆን ችለናል ማለት ነው። ይሄ ማለት እንግዲህ የነበሩትን የስልክ ሪከርዶች የተደዋወሉበትን ሳይቀር እያንዳንዱን ነገር ለመስማት መረጃዎችን ለመስማት ይችላል ማለት ነው። ያን ካደረግን በኋላ በቀጥታ ይሄ ኃይሉ የተባለ ሰው የቁምላቸው ሰው እንደሆነ እሱን ከያዝን በእርግጠኝነት ቁምላቸውን ልንይዘው እንደምንችል እርግጠኛ ስለሆነ ያንን ለማድረግ እንግዲህ ኃይሉን በመጀመሪያ ይሄን ነገር ትዕዛዝ ሲሰጥ የነበረውን ኃይሉን ለመያዝ እዚህ ድረስ ተገኝተናል። ይሄ ማለት ኃይሉ ይገኝበታል ብሎ ያሬድ የተባለው ሰው የጠቆመን ቦታ ነው ማለት ነው። ስለዚህ በቀጥታ ያሬድን ይዘነው መተናል። ኃይሉን እንግዲህ ይገኝበታል እዚህ ቦታ ነው ተብሎ የጠቆመን ቦታ ነው ተደዋውሏል። መጀመሪያ እንዲደውልበት እዚህ ቦታ ነኝ እንዲለው ነበር ያደረግነው። ምንም በማያስነቃ መልኩ እንዲደውልለት እንዲቀጣጠሩ አድርገናል። በቀጥታ ኃይሉ እየጠበቀው እንደሆነ ነግሮናልና የኛም ሰዎች አሉ ከካሜራም ጀርባ የህግ አካላትም የኛም ሰዎች በዛ ብሎ ይገኛሉና እሱን በቀጥታ እንግዲህ ለመያዝ ዛሬ ጥረት እናደርጋለን። ከዛ በኋላ ቆምላቸውን በእርግጠኝነት እጃችን ላይ እንደሚገባ እርግጠኛ ሆነን መናገር እንችላለን። ቤቱ ጋር ነው የምንገባው። አሁን ቀጥልሽ ምራ ቦታውን ምራ ቀጥል ሂድ። ቤቱ ጋር ነው የምትቀጥል። የትኛው ነው? የትኛው? ይሄ ነው አይደለም? በዚህ ጋር ነው። አንድ ነገር እናገራለሁ ብትን አሞራም በትኛው ላሞራ ነው የምሰጠው። እንዴ እሺ ተረጋጋ። አንድ ቆይ ተረጋጉ።